እንግዲህ የቲና አጋች ቲናን አሰናበታት። ዳኒ ግን በቅርብ ርቀት ሆኖ ቲናን ሲወጋትና ሲገላት አይቶ ነበር። በዛ ሰዓት ቪዲዮ በመቀረጽም መረጃ ይዞ ነበር። አባባ ለዳኒ በመደወል ሲቀርበት የት ሂደህ ነው ምንድን ነው ሲለው አባባ ቲናን አስወገዳት ያ ሰውዬ በማለት መለሰለት። አባባም ምን መረጃ አለን እሱን ወደ ህግ አናስይዘው ሲልም ቪዲዮ ቀርጫለሁ አለው። ከዛም በመነገታው ጠዋት ተነስተው ሄደው ፍርድ ቤት ቲናን እንዳስወገዳትም ተናገሩ። አሳዩም። አሁን ቲና እስከዛኛው ተሸኝታለች፣ እዚህ ዓለም ላይ የለችም። ካሌብ እፍ ብሎ እሷን ከተገላገልኩኝ አገር ሰላም ሆነ፣ ግልግል ኒካዬን ሰማንያዬን አውርጅልኝ ብላት እምቢ ብላ ነበር። ፈጣሪ ገላገለኝ፣ አሁን የፈለግኩትን አይነት ህይወት መኖር እችላለሁ እያለ ራሱን እያጽናና ይገኛል። የእሷ ሞት ሳያስቆጨው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዘመተናል። እንግዲህ ዛሬ ቲና ከዚች ዓለም ተሰናብታለች። እናም 1 ብር ካላመጣሽ አስወግድሻለሁ በማለት በቃሉ መሰረት ቲናን ከዚህ ምድር አሰናበታት። መጥፎ ስራ ሄዶ ያው መጥፎ ነው። እናም ቲናን እየተከታተለ የነበረው ዳኒ በቅርብ ርቀት ሆኖ እያስተዋለ ነበር። ቲና ሰክራ በጣም ጠጥታ ስለነበር እየተንገዳገደች በመስመር ስትሄድም ያ ሰውዬ ማንም ሰው የሌለበት ቦታ ስትደርስ ቦታው አመቺና እንዲሁም ደግሞ ጥሩ ቦታ ማንም የማያይበት ሰው የሌለበት ቦታም እንደሆነ ቲናን እንደ መገደፍ አድርጎ አሳቻ ቦታ ወስዶ እንዳይሆን አድርጎ ገደላት። በዚህ ሰዓት ግን ዳኒ እሷን ቪዲዮ እየቀረጸ ነበር። ግን ደግሞ ሂዶ እንዳያድናትም አቅም የለውም። እሱም የሚደርሰው የእሷ ጣፋንታ ነው። በሰዓቱ አማራጭ ስለሌለው ምንም ማድረግ አልቻለም። ጸጥ ብሎ ሀዘኑን ምጥጥ አድርጎ ቀጠለ። ሌላው እጅግ በሚከብድ ሁኔታ ዳኒ እያለቀሰ ምንም ቢሆን እኮ ቲና መጥፎውንም ደጉንም አብረን አሳልፈናል። የገዛ ስራችን ጠምዶ እዚህ ቦታ አደረሰን። መጥፎ ስራ ሂዶ ለኛው ለራሳችን ነው። ቲና ነፍስሽን ባጸደ ገነት ያኑረው። ምን ማለት አለብኝ? ፈጣሪ ሆይ ምን እያሳየኸኝ ነው አለ። ከዛም በሰዓቱ ወደ ልቡ ተሰብሮና አዝኖ ወደ ቤቱ ተመለሰ። አባባንም አባባ አለው እያለቀሰ። ወይ ዳኒ ምን ሆነህ ነው ሲለው አባባ ያ ሰውዬ እኮ ቲናን ሲገላት አየሁኝ አለው። አንተ የት ነበርክ? ከዚህ ስትወጣ ተናዳ ስለነበር በካሊብና በኤደን በእርግጥም እኔም ተናድጄ ነበር። እናም እንጠጣ ስትለኝ እኔ አልጠጣም፣ ችግሬን በመጠጥ መደበቅ አልፈልግም። አንቺ ከጠጣሽ ጠጪ፣ ግን ቤትሽ ጠጪ ብያት ነበር። እሷ ግን አልፈልግም አለችኝ። ሰውየው እንደሚገላትና እንደሚያሸንፋት ነግራኝ ነበር። ከዛም እባክሽን ብር እንዲቀንስልሽ ጠይቂና ማድረግ ያለብሽን ነገር አድርጊ ብያት ነበር። ግን ደግሞ ምን ያመጣል ብላ ተስፋ የመቁረጥ ስሜት አይቼባት ነበር። በዛ ሰዓት በጨለማ ሂዳ ስትቀርና ስታመሽ እኔም የምጠጣበት ቦታ ሁኜ በቅርብ ርቀት መከታተል ጀመርኩኝ። ከዛ እሷ ብቻዋን ስትመጣ ያ ግብዳ ሰውዬ አሳቻ ቦታ ጠብቆ እንዳይሆን አረጋት። እኔ ላድናት የእሷ ተባባሪ በማለትም በቃ ላድናት አልቻልኩም አባባ። ግን የእውነት በጣም አሳዘነችኝ። ቲና አሁንም ተስፋ ቆርጣለች። ማንም የለኝም ብላ አስባለች። እና ታይ ያልኳት የፈለገውን ነገር ያድርግ፣ በቃ ለእሷ 1 ከየትም አላመጣለትም አለችኝ። እናም ተስፋ ቆርጣ ሄደች አለው። ከዛም በእርግጥ ልጅ ዳኒ ሰው እስከሆንክ ድረስ የሰው ሞት ያሳዝናሃል። ቲና በጣም ክፉና አረመኔ ሰው ናት። አሁንም ሌላ እቅድ እያቀደች ነበር። ለእኔ ራሱ ነግራኝ ነበር። አማራጭ ስታጣ ማንም ይረዳት እንደሌለ ስታውቅ ለእኔም ብድር ስጠኝ፣ ያ ሰውዬ እያስቸገረኝ ነው ብላኝ ነበር አለው አባባ። ራሽ አይን አውጥታ አለው። አዎ እሷ ምንም እፍረት የላትም። እኔም ደግሞ በፍጹም ከቻልኩኝ እንደውም ለሱ ነው እንጂ ምረዳው ላንቺ አረዳሽም አልኳት። ያደረገችው ነገር ከባድ ነው። ሞት ወቃሽ አያድርገኝና የስራዋን ነው ያገኘችው። አለዛ እውነተኛ ሰው ብትሆን ሁሉም ነገር የሷ ነበር። እሷ ግን የክፋቷ ጥግ አላቆም አለ። በዚህ ሰዓት እሺ በቃ አባባ ግን አሁን ነገ ጠዋት ሰውየው ለእኛም ስለማይመለስ የሆነ ነገር ማድረግ አለብን አለው ዳኒ። ምን እናድርግ ልጅ ዳኒ አለ። አባባ አሁን ቲናን አስወግዷል። እኔ እናንተ ደግሞ አምልጠነው ወተን መተናል። ስለዚህ ይህ ሰውዬ ትልቅ ወንጀለኛ ነው ብለን ማስያዝ አለብን። ነገ ጠዋት እኔ እናንተንም ይገለናል እርግጠኛ ነኝ። ምክንያቱም ሚስጥሬ በአደባባይ ወጥቷል እያለ ሲያስፈራራት ነበር።
ሚስጥሬን ያወቁ ሰዎች ደግሞ ነገ ጠዋት አንቺን ካስወገድኩኝ በኋላ በእኔ እጅ ናቸው እያለ ሲዝትባት ነበር አለው። ምን እሷ ጋር በርቀት ባትሄድም እኔንም ዝቶብኛል እኮ እኔንም በጣም እየዛተብኝ ነበር እና የምጠጣበት መጥቶ በምን እንወራረድ በህጉ በጉልበቱም ብሎኛል። እኔም ጀግና ከሆንክ ጠብቀኝ አልኩት። አንተን የሚያክል ሰውዬ ሳስብህ መርፌ ነው የሚያስተነፍስህ አይደለም ሽጉጥ። አናትህን ብዬ እንዳንተ ስራ ከዚህ ግድም አባረርህ ነበር እደፋህ ነበር ብዬው ከዛም እንደ ፖሊስ እንደ መደወል ስል ጥሎኝ ነው የሄደው አለ አባባ ለዳኒ። ዳኒም እኮ ይህ ሰውዬ በጊዜ የሆነ ነገር መደረግ አለበት፣ ሁላችንንም ሊጨርሰን ይችላል። ወይ ደግሞ አግቶ በእርግጥ ቲና ካሌብን አግቶ ገንዘብ ካንተ እንዲወስድ ጠይቀው ነበር። እሱ እምቢ ብሎ ነው እሷን ካስወገደ ሚስጥሬ ወጥቶብኛል ብሎ ስለሚያስብ እኔ እናንተን ደግሞ ለመያዝ ሲል ካሌብን አግቶ ገንዘብ አምጡ ሊለን ይችላል። ይህን የመሰለ ወንጀል በእጃችን ይዘን ዝም ማለት እኛ ራሱ ትልቅ ወንጀል ነው። ነገ ጠዋት አንደኛችን ሳንነካ ፍርድ ቤት ብንሄድ እስከ ዛሬ የት ነበራችሁ ይህ ወንጀል ይዛችሁ እናንተም ተባባሪ ናችሁ ተብለን መጠየቃችን አይቀርም አለው። የኔ ልጅ አስተዋይ እኮ ነህ። ሁሉን ተወውና ትሁቴ ሴት ስለሆነች እንዲሁም ደግሞ ኤደንን ሰውየው አጥንቷል ማለት ይቻላል። እሷ ሁሉንም ነገር ስለነገረችው አላባባ። ስለዚህ ማድረግ ያለብንን ነገር በጊዜ ብናደርገው የተሻለ ነው ብዬ አስባለሁ አለ። እሺ በቃ እንደዛ ከሆነ በማለትም ተመካክረው እንግዲህ የሰማይ ስባሪ የሚያክለውን ሰውዬ እስር ቤት ከተቱት። አሁን እሱ በጣም እየተናደደ ነበር። እናም ዳኒም አየህ አንድ ጉልበተኛ ሰው ከማንም እንደማይበልጥ ወይም ከህግ እንደማያመልጥ እርግጠኛ ነበርኩኝ። አንተም በጉልበትህ ተመጻደቅ ገንዘብ ለመውረስ ስትል የሰውን ነፍስ ትነጥቃለህ። እኔ ጨካኝ ልሆን እችላለሁ፣ ግን ደግሞ የሰውን ነፍስ አልነጥቅም። በእርግጥ ቲናም እንዳንተ አረመኔ ሁና ያሰበችውን ይዛ ወደ አንተ መጣች፣ ግን መልሶ እሷን ጠለፋት። አሁንም አንተ በሷ ምክንያት ተጠለፍክ። አንተ አረመኔ አለው። እዚህ እኮ በስብሽ አልቀርም እወጣለሁኝ፣ ችግር የለም ሲልም ዳኒ በድጋሚ ይኸው እየዛተብኝ ነው፣ እወጣለሁ ወይም የኔ ሰዎች ያጠፉሃል እያለ እያስፈራራኝ ነው። ስለዚህ በደንብ ጠይቁልንና የጠባቂ አድርጎ ያመጣቸውን ሰዎች አምጥቶ እንደሱ እስር ቤት እንዲገቡ አድርጉልን በማለት ዳኒ ለፖሊሶቹ ያለውን ሚስጥር ሁሉ ተናዘዘ። ያው እንግዲህ አሁን ላይ ትሁቴ በካሌብ ተናዳበታለች። ምክንያቱም ኤደን ጋር እያደረገ ያለው ነገር በጣም አጸያፊ መስሎ ታያት። ወንዶች ሲባሉ እርኩሶች፣ አረመኔዎች ናችሁ፣ ለራሳችሁ ስሜት ብቻ ነው የሚነዱት እያለች እየተናደደች ትገኛለች። እሱ ግን ቲናና ዳኒን ለማስቀናት ብለው ነበር። እናም አሁን ግን ዳኒን በኤደን በጣም ተስፋ እየቆረጠባት ነው። እንዲሁም ደግሞ ትሁቴም የምትወደውን ካሌብን በጣም እየተናደደችበትና እየጠላችው መጣች። ምኑን አይቼበታለሁ? ምን አድርጎልኛል? ለሱ ልቤ የሚሰበረው ትሁት አሁንም ወደፊት ወደ ኋላ መመልከት አለብሽ። ብዙ ሀሌቦች አሉ፣ ብዙም አማራጮች አሉ። ስለዚህ ጠንከር ማለት አለብሽ ብላለቻት። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ስለምትከታተሉኝ ከልብ አመሰግናለሁ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ አድርጉ።